ሰላም ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የመድፈኛው ቤተሰቦች እንዴት ናችሁ? ካስፈላጊው 3 ነጥብ ወሳኝ ከነበረው ጨዋታ በኋላ በድጋሚ ተገናኝተናል። አብራችሁን ቆዩት። የትናንትናውን ጨዋታ በዝርዝር እየተነተነን አንዳንድ ጉዳዮችን ያልሰሟቻቸውን መረጃዎች ጭምር ከጨዋታው ላይ እያነሳሳን እንቆያለን። አርሰናል በጣም አስፈላጊ 3 ነጥብ በዋንጫ ፉክክሩ ላይ ብቻ አይደለም እንደ ቡድንም የአርሰናልን አሸናፊነት ሊገልጽ የሚችል በጣም አስፈላጊ 3 ነጥብ አግኝቷል። ከዚህ ጋር በተያያዘ ምናነሳቸው ዝርዝር ጉዳዮች አሉ። በተለይ እያንዳንዱን ተጫዋቾች የጋብሪኤል ማጋሌሽን ጉዳይ ብቻ አይደለም፣ እሱ ወሳኙ ቁልፉ ሰው ነው። ነገር ግን ከሱ ማለፍ ብሎ ሌሎች ተጫዋቾችንን ስለ ዴክላን ራይስ፣ ስለ ማርቲን ኦዴጋርድ፣ ስለ ኤቨሬቺ ኤዜ፣ ስለ ሚኬል ሜሬኖ የተመለከቱ ጉዳዮችን እየነገርናችሁ እንቆያለን። በተለይ ደግሞ ከአሸናፊነቱ ጋር በተያያዘ የሜዳ ላይ ስሜቱ ምን ነበረ? አሰልጣኙ ሁለቱ አሰልጣኞች የሰጡት አስተያየት አለ። ተጫዋቾች ያነሷቸው ሀሳቦች አለ። ሜዳ ላይ ስለነበረው ነገር በደንብ ፍንተው ግልጽ አድርገው የሚያስቀምጡልን። ከዚህ በፊት በአዲስ የውድድር ዘመን ሚኬል አርቴታ ለብዙሃን መገናኛዎች ያስለመዳቸው ነገሮች አሉ። ከነዚህ መካከል ከተቀያሪና የመጀመሪያ አሰላለፍ ተጫዋቾች ይልቅ ስታርተርስ ኤንድ ፊኒሸርስ ብሎ ጀማሪና የመጨረሻውን ጨዋታ ደግሞ የሚጨርሱ ተጫዋቾች ብሎ ትናንትና አርሰናልን በዛ መንገድ ውጤታማ አድርገውታል። አንዳንድ ተንታኞች ደግሞ ሀሳቦቻቸውን ቀይረው ተመልክተናል። ከዚህ በፊት የሚኬል አርቴታን ቡድን ሲተቹ የነበሩ አሁን የአርሰናል ቡድን ሙሉ ነው ወደ ማለት መጥተዋል። ይህ ያደረገው በብቃት በውጤታማነት የመጣ ነው እንዲያምኑ እንዲሆን ተደርጓል። ይህንንም እንመለከታለን። ከዛ በተጨማሪ በአለፈው የውድድር ዘመን በ2024/25 የውድድር ዘመን ላይ አርሰናል ያጣቸው ድሎችን ከሳምንት ሳምንታት እናነሳለን። ለምሳሌ መሪው ሊቨርፑል ነጥብ በጣለባቸው ጨዋታዎች ላይ አስቀድሞ አርሰናልም ነጥብ ሲጥል ተመልክተን ነበረ። እንደዚህ አይነት አጋጣሚዎችን ደግሞ ቡድኖች ካልተጠቀሙ በዋንጫ ፉክክር ላይ መዝለቅ በጣም ከባድ ነው የሚሆነው። በሜዳ ላይ ስላጋጠመው አስገራሚ ነገርም ስለ ሪካርዶ ካላፊዮሪ እናነሳለን። ዳኛው የወሰኑት ውሳኔ ምን ያክል ተገቢ ነው በስፋት የምንመለከተው ጉዳይ ነው። አብራችሁን ቆዩ። ኢትዮ አርሰናል ቻናላችንን ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጋችሁ እንዲሁ ሀሳቦቻችሁን ደግሞ ጻፉልን። በተለይ ደግሞ ከዴክላን ራይስ ከማርቲን ኦዴጋርድ እንዳለ ስለ ቡድኑ ምን ተሰማችሁ በመናነሳችሁ ሀሳቦችም ላይ የምታስቀምጡትን ነገርም እንጠብቃለን። ስለ ኒክ ፖፕም እናነሳለን። በተለይ ደግሞ ከጨዋታው አጋጣሚ ጋር በተያያዘ ዳኛው የወሰኑት አስገራሚ መነጋገሪያ የነበረ ውሳኔ ያለ። ጨዋታውን በተመለከተ 2-1 በሆነ ውጤት ተጠናቋል። በአርሰናል የውድድር ዓመት ላይ በተለይ ደግሞ የዘንድሮ ውድድር ዘመን በብዙ መንገድ የሚገለጹ ናቸው። ከነዚህ መካከል አርሰናል ጅማሩ በውድድር ዓመቱ ላይ ትልልቅ የሚባሉ ጨዋታዎችን አከናውነው ነው የጀመረው። አሁን ግን በደረጃ ሰንጠረዡ ላይ ያለበት ቦታ እስካሁን ከተጋጣሚዎቹ አንጻር በአርሰናል በኩል በጣም የተሻለ ጊዜ ላይ እንዳለ በደንብ በትክክል መናገር ይቻላል። የትናንትናው ጨዋታ ገና ከመጀመሪያው ጥሩ ድሎች ነበሯቸው። ኤቨሬቺ ኤዜ፣ ትሮሳርድ አንግል የገጨበት ኤዜ 2-3 አጋጣሚ ላይ የኒክ ፖፕ ጥሩ ብቃት የታየበት ነበረ። ነገር ግን አርሰናል ፍጹም ቅጣት ምት 14ኛው ደቂቃ ላይም ተከልክሎ ነበረ። ጃሬድ ግሌት የማል አልቤትሩ በተለይ አንዳንድ ሀሳቦች ሲነሱ ነበር ከጨዋታው ጋር በተያያዘ። አርሰናል ዘንድሮ ካደረጋቸው 6 የፕሪሚየር ሊግ ጨዋታዎች በአራቱ እኚሁ አልቤትር ጃሬድ ግሌት ነበሩ። ከ20 በላይ አልቤትሮች ባሉበት ሊግ ላይ እንዴት ነው አንድ ተመሳሳይ ዳኛ በተለያዩ ሳምንታት ላይ ከአርሰናል ጋር እንዲመደቡ የሚደረገው በሚል ጥያቄዎችን ሲያነሱ የተመለከትናቸው ደጋፊዎች ነበሩ። በትክክልም ትክክለኛ የሚባል አይነት ጥያቄ ሆኖ አግኝቼዋለሁ። ኒክ ቮልትመንድ 34ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ተቀይሮ ገባው ሚኬል ሜሬኖ 84ኛው ደቂቃ ላይ፣ ጋብሪኤል ማጋሌሽ 96ኛው ደቂቃ ላይ የአርሰናልን የማሸነፊያ ግቦች አስቆጥረው አርሰናል ከ2023 ከግንቦት 2023 በኋላ ለመጀመሪያ ጊዜ በሴንት ጄምስ ፓርክ ወደ ኒውካስል ዩናይትድ ስቴዲየም ሄዶ በዛ ደማቅ ድባብ በነዛ ጨዋታም ደጋፊዎች ፊት 3 ነጥብ ይዞ ወጥቷል። ከባድ ጨዋታ ነበር። ነገር ግን የአርሰናልን ምን ያክል ለዋንጫ የተዘጋጀ ቡድን እንደሆነ በደንብ የሚገልጽ መርሃ ግብር እንደሆነ በብዙ መንገድ ምሳሌዎችን እየጠቀስን ቁጥሮችን እየነገርናችሁ በስፋት እናነሳለን። ጋብሪኤል ማጋሌሽ የጨዋታው ኮከብ ተብሎ ተመርጧል። ስለ ጋብሪኤል ማጋሌሽ አስቀድሜ አንዳንድ ጉዳዮችን ላንሳ። ከጋብሪኤል ማጋሌሽ ጋር በተያያዘ ብዙ ነገሮችን ማለት እንችላለን። በተለይ ደግሞ ተጫዋቹ ጨዋታው የጀመረበት መንገድ የ7 ዓመቱ ብራዚላዊ ተከላካይ ጋብሪኤል በኒውካስል ዩናይትድ ግብ ላይ ስህተት ነበረበት። በትክክልም በቀላል ንክኪ ነበር የወደቀውና እሱም ሲወድቅ ኒክ ቮልት
ሆልትሜድ በግልጽ የመጀመሪያ ግብ እንዲያስቆጥር እድል ፈጥሮለታል። በሌላኛው አጋጣሚ ደግሞ ተመሳሳይ ስህተቶችን የሰራባቸው አጋጣሚዎች ነበሩ። ነገር ግን የሚኬል አርቴታ ቡድን የአርሰናል የቡድን አጋሮቹን የካሰበት ነበረ። እሱ ብቻ ሊያደርገው በሚችል መንገድ 96ኛው ደቂቃ ላይ ከማዘን የተገኘችውን ግብ በአስደናቂ መንገድ ግቧን አስቆጥሮ ለአርሰናል የማሸነፊያ መንገድ የከፈተ ነበር። ከጋብሪኤል ማጋሌሽ ጋር በተያዘ እስቲ አጥቂ ነው ተከላካይ እስክንጠራጠር ድረስ በትልቅ ደረጃ ትልልቅ ስቴዲየሞች ላይ ግቦችን ሲያስቆጥር ተመልክተናል። ከነዚህ አጋጣሚዎች መካከል አንፊልድ ላይ ግብ አስቆጥሯል፣ ኤታሃድ ላይ ግብ አስቆጥሯል፣ ስታንፈርድ ብሪጅ ላይ ግብ አስቆጥሯል፣ በቶትናም ሆትስፐር ስቴዲየም ግብ አስቆጥሯል፣ በሴንት ጄምስ ፓርክም ግብ አስቆጥሯል። ይህ ተከላካይ ነው አጥቂ ነው ብለን እስክንጠራጠር ድረስ የ27 ዓመቱ ብራዚላዊ በዚህ ደረጃ በትልልቅ ስቴዲየሞች በትልቅ ጨዋታዎች በአስፈላጊ ሰዓት ለአርሰናል የሚገኝ ተጫዋች እንደሆነ በትክክልም በእርግጥም እያሳየ ይገኛል። የጨዋታው ኮከብ ተብሎ ተመርጧል ብያቸዋለሁ ከጨዋታው ጋር በተያዘ ጋብሪኤል ማጋሌሽ። ነገር ግን የጨዋታውን ኮከብ ሽልማት ይዞ ምስሎችን በማህበራዊ ትስስር ገጾች ላይ ተመልክተናል። ከዚህ ጋር በተያዘ ለብራዚል ብሔራዊ ቡድን አጋሮቹ ትናንትናም ጆኤልተን ከጨዋታው መጠናቀቅ በኋላ በብስጭት ከአርሰናል ተጫዋቾች ጋር የተቀያሪ ወንበር ተጫዋቾች ጋር ጨዋታው ከተጠናቀቀ በኋላ ወደ ግጭት ለመግባት ሙከራ ሲያደርግ ነበር። የመጨረሻው ፊሽካ ድምጽ ከተሰማ በኋላ ማለት ነው። የአርሰናል የአሰልጣኝ ቡድን አባላት ተጫዋቾችም ሰለብሬት በሚያደርጉበት ሰዓት ላይ ብራዚላዊው ጆኤልተን ደስተኛ አልነበረም። በሌላኛው ብራዚላዊንም እናንሳ ብሩኖ ጉማሬዥም በትናንትና ጨዋታ ላይ ጥሩ ነበር። ነገር ግን የአርሰናል አማካዮች ሙሉ ጨዋታውን ዶሚኔት ያደረጉበት ነበረ። እነዚህን ሁለት ብራዚላውያን ያነሳውበት ያለ ምክንያት አይደለም። ከዚህ በፊት በቀድሞ ውድድር ዘመን ዝግጅት ወቅት ላይ ከአርሰናልና የቶትናም ጨዋታ ወቅት እንደምታስታውሱት አርሰናልና ቶትናም ጨዋታ አድርገው የሪቻርልሰን የጨዋታው ኮከብ ተብሎ ፖስት አድርጎ ነበረ ያንን የጨዋታ ኮከብ የተባለበትን ሽልማት። ከዛ በኋላ ጋብሪኤል ማጋሌሽ ወደ ማህበራዊ ትስስር ገጽ መጥቶ ከቶትናም ጋር ግብ እያስቆጠረ እሱ የጨዋታ ኮከብ የተባለባቸውን የሶስት አጋጣሚዎች የጨዋታ ኮከብ ሽልማቶቹን በመፖሰት ለማብሸቅ ሲሞክር ነበርና ያንንም ተመልክተናል። አሁንም የምስል በደንብ ይቀመጥና በቀጣይ ምናልባት እነ ጆኤልተን እነ ብሩኖ ጉማሬሽ ምላሽ የሚኖራቸው ከሆነ በተመሳሳይ ለነሱም እናንተ ባላችሁበት ጨዋታ እኔ የጨዋታ ኮከብ ነበርኩ ብሎ ምላሽ ለመስጠት በትክክል የሚሆን ነው። የ14ኛ ደቂቃውን አጋጣሚ እናንሳና ሌሎች ዝርዝር ጉዳዮችንም እነግራችኋለሁ። ከ14ኛው ደቂቃ ጋር በተያዘ ፍጹም ቅጣት ምት የተከለከለበት መንገድ ቡካዮ ሳካ እንዲሁም አሰልጣኙ ኤዲያውና ሚኬል አርቴታ ስለ አጋጣሚው የሰጧቸው አስተያየቶች አሉ። ከዛ በተጨማሪ የተንታኞችም ያነሷቸው ሀሳቦች አሉ። ከፍጹም ቅጣት ምቱ ጋር በተያዘ ቡካዮ ሳካ በጣም ግልጽ ነው። በዚህኛው ውድድር ዘመን ላይ ሚኬል አርቴታም ያነሱት ጉዳይ አለ። በትክክል ግልጽ የሆኑ ስህተቶች ካልሆኑ በስተቀር በቫር ሪቪው አይታይም። ነገር ግን ትናንትና ግልጽ የሆነ ስህተት አልነበረም ይላል ቡካዮ ሳካ። ቫር የተመለከተው ለግልጽና ኦብቪየስ ለሆኑ ስህተቶች ነው። ነገር ግን በዛ ደረጃ ስህተት ያልነበረን ትክክለኛ ፍጹም ቅጣት ምትን ለመሻር የተሄደበት ርቀት የሚያስገርም ነው ብሏል። በእያንዳንዱ ትንሽ አጋጣሚዎች በሴንት ጄምስ ፓርክ ብቻ አይደለም ዳኞች ከኛ በተቃራኒ ይቆማሉ። ብዙ የአርሰናል ደጋፊዎችም ይህንን የምትጋሩ ይመስለኛል። በደንብ የተመለከታችሁት ነው። በተለያዩ ጨዋታዎች ላይ ለምሳሌ ትናንትና ቡካዮ ሳካ ላይ የሚሰሩ ጥፋቶች ቪክተር ጊዮኬሬሽ ለምሳሌ ፊቱን አፍነውት ጭምር እንደ መቧጨር ጭምር ተቀይሮ የገባው ተከላካይም ያንን ሲያደርግ ተመልክተ ነው እንደነበር ይታወቃል። ከቪክተር ጊዮኬሬሽ ጋር 1-1 የመጨረሻዎቹ ደቂቃዎች ላይ 1-1 በነበሩበት አጋጣሚ ላይ ጀማል ላሰልስ ያንን ሲያደርግ ነበረ። ሌሎችም ዳምበርን ተመሳሳይ ነገሮችን ጫን ብለው እየተጫወቱ በጥፋት ደረጃ የሚቆጠሩ ጥፋት የሚያሰጡ አጋጣሚዎችን ዳኛው ጀረድ ግሌት ሲያልፉት ነበርና በትክክልም የጨዋታው አልቢትር ጨዋታው ከብዷቸው እንደነበረ የሚያሳዩ አጋጣሚዎችን ተመልክተናል። ከዚህ ጋር በተያዘ ግን የቡካዮ ሳካ ሀሳብ ባለፉት ጊዜያት ላይ ወደ ሴንት ጄምስ ፓርክ ስንመጣ ውጤቶቹ ከኛ በተቃራኒ ሁሉ ነገሮች ውሳኔዎቹ ሁሉም ድባቡ በሙሉ ከኛ በተቃራኒ የሚሆንበት ነበረ። ነገር ግን አሁን በዚህኛው ጨዋታ ላይ ቢግ ካራክተር ያሳየንበት ትልቅ ተፋላሚነታችን በሜዳ ላይ የታየበት ነበረ። ለሁሉም ለአርሰናል ተጫዋቾች እኔ ደስተኛ ነኝ ብሏል። እዚህ ስንመጣ ዲሲሽኖች ውሳኔዎች ከኛ በተቃራኒ የሚሰጡ ነበሩ። አሁንም በትናንትናው ዕለትም የተመለከትነው ያንን ነው ብሏል ቡካዮ ሳካ። በዛሬው ጨዋታ ላይ በተመሳሳይ ያንን ተመልክተናል።
ነገር ግን ኒክ ፖፕ አስገራሚ ምሽትን አሳልፏል። ኒውካስል ዩናይትድን ከሞላ ጎደል ሊታደግ ተቃርቦ እንደነበረ ተናግሯል። ነገር ግን ያንን በቀጣይ ለመቀየር የነበረ ርቀት በደንብ የሚያስመዘግን ነው ብሏል። ቫርንም በተመለከተ ተመሳሳይ ሐሳብ ነው የሰጠው። ቪክተር ጊዮኬሬሽ የተሰራበትን ጥፋት ተመልክቶ ሚኬል አርቴታ ካነሳቸው ጉዳዮች መካከል ቪክተር ጊዮኬሬሽ ጥፋቱን ላይቭ በቀጥታ ተመልክቼዋለሁ። ከዛ በተጨማሪ በቴሌቪዥን ስክሪኖችም ላይ ተመልክቼዋለሁ። በቀጥታ እንደኔ እምነት ለኔ ፍጹም ቅጣት ምት የሚያሰጥ አጋጣሚ ነው። ዘንድሮ ከተነገሩ ነገሮች መካከል ይላል ቡካዮ ሳካ እንዳነሳውሉ ክሊር የሆኑ ውሳኔዎች ስህተት ከሌለ በስተቀር ቫር ጣልቃ አይገባም ወይም ሪቪው በቫር አይሰጥም። ነገር ግን ትናንትና የተመለከትነው ያንን አጋጣሚ ነው። ነገር ግን ፈጣሪ ምስጋና ይግባውና ጨዋታውን አሸንፈናል። ቡድናችን በጣም ስሜታዊ ነው፣ የተረጋጋ ነው። በስሜት ረገድ በጣም የተረጋጋ ቡድን ነው። ኮምፖዝድ የሆነ የተዋቀረ ቡድን እንደሆነ የምናሳይበት ነው በቀጣይ ጊዜያትም ብሏል። ለሚቀጥሉት አመታትም ትምህርት የሚሆን ከዚህ በፊት ካሉ ስህተቶቻችንም የተማርንበት አጋጣሚ ነበረ በሚል አንስቷል። ተቀይሮ የገባውን ኤዲያው ምስጋናውን የቸሩትን የቡድኑን አምበል ማርቲን ኦዴጋርድን በተመለከተ ኤዲያው አንድ ሀሳብ አንስቷል። ማርቲን ኦዴጋርድ የጨዋታው ለውጥ ፈጣሪ፣ ጨዋታውን በደንብ የቀየረ ተጫዋች እሱ ነው ብሏል። ልዩነቱን ፈጥሯል። የነበረንን ላይን ደግሞ በሙሉ ሰባብሮታል ተቀይሮ ከገባ በኋላ የሚል ሀሳባቸውን አንስተዋል። በዚህ ጉዳይ ላይ ደግሞ የሚነሱ ጉዳዮች አሉ። ከኤዜ ጋር በተመሳሳይ በጣም ድንቅ ጨዋታ እንደነበረው ተመልክተናል። ነገር ግን ከማርቲን ኦዴጋርድ ጋር በተያዘ ሌሎችንም ሀሳቦች አያይዘን እናንሳ። ከዚህኛው ውድድር ዘመን ጋር በተያዘ ሚኬል አርቴታ ለብዙሃን መገናኛዎች ጋዜጣዊ መግለጫ ፕሪቪው እንዲሁም ደግሞ ከጨዋታው አስቀድሞና ከጨዋታው በኋላ በሚኖሩ ጋዜጣዊ መግለጫዎች ላይ ከሚያነሳቸው ሀሳቦች ዘንድሮ ለብዙሃን መገናኛዎች እያስተዋወቀ ካለው ነገሮች አንጻር አንደኛው ሁለት ቃላት አሉ። እነዚህም ፊኒሸርስ እና ስታርተርስ የሚል ነው። የመጀመሪያ ጨዋታውን የሚጀምሩና ጨዋታውን የሚጨርሱ ሁለት ተጫዋቾች የተለያዩ ተጫዋቾችን በተመለከተ ያነሳቸው ሀሳቦች ናቸው። አርሰናል ያንንም በደንብ የተመለከትንበት ነበረ። እንግዲህ የመጨረሻው ደቂቃ ግብም ያንን በደንብ ሊገልጽልን የአርሰናልንም ፊኒሸርስ ምን ያክል አስተዋጽኦቸው የጎላ እንደመጣ የሚያሳይ ነው። የትናንትናው ጨዋታ በትክክል ያንን ይገልጻል። ሚኬል አርቴታ እንዳለው አንቢሊቨብል ፊሊንግ፣ በጣም የማይታመን ስሜት ተሰምቶኛል፣ እግር ኳስ ማለት ይህ ነው ብሏል። በኒውካስል ዩናይትድ በኩል ከዚህ በፊት 100ኛው ደቂቃ ላይ በሊቨርፑል ግብ ተቆጥሮባቸዋል። ከአርሰናል ጋር 96ኛው ደቂቃ ላይ ግብ ተቆጥሮባቸዋል። ባለቁ ሰዓት በተጠናቀቁ ሰዓት የተሸነፉባቸው ሁለት ጨዋታዎችን ተመልክተናል። በእርግጥ ውጤቱ ይገባቸዋል ወይ እስከዛ ድረስ ባቻ ውጤት መቆየት ነበረባቸው ስንል በትክክል አርሰናልም ሊቨርፑልም ማሸነፍ የሚገባቸው አይነት ጨዋታዎች ነበሩ። ትናንትናም አርሰናል ፍጹም የበላይነት፣ ፍጹም ማጥቃት ከፍጹም መከላከል የነበረ ጨዋታ ነው። አስቀድሜ ወደ አነሳሁት ሀሳብ ልመለስ። ከኦዴጋርድ ጋር በተያዘ ሚኬል ሜሬኖም ተቀይሮ ገብቶ ግብ አስቆጥሯል። ማርቲን ኦዴጋርድ ለግብ የሆነ ኳስ አመቻችቶ አቀብሏል። ዘንድሮ ፊኒሸርስ ኤንድ ስታርተርስ ጀማሪና ጨራሺ የመጨረሻውን የጨዋታ ክፍለ ጊዜ በሜዳ ላይ የሚያሳልፉ ተጫዋቾች ውጤታማነትን ተመልክተናል። ከቤልባኦ ጋር በጣም አርሰናል ውጤት ሊጥል ነው ወይ ነጥብ ሊጥል ነው ወይ በሚል ብዙ ስጋቶች በነበሩበት የቻምፒየንስ ሊጉ የመጀመሪያ ጨዋታ ላይ ወደ ሳን ሴባስቲያን ወደ ቤልባኦ አምርቶ በተደረገው ጨዋታ ላይ ሳን ማሜዝ ላይ በነበረው ጨዋታ ቤልባኦን 2-0 አርሰናል ሲያሸንፍ ገብርኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮሳርድ ተቀይረው ገብተው ነበር ግብ ያስቆጠሩት። ከማንቸስተር ሲቲ ጋር ኤበሬቺዜና ማርቲኔሊ ተመሳሳዩን ነገር አድርጓል። ኤበሬቺዜ አመቻችቶ አቀበለ፣ ማርቲኔሊ ግቡን አስቆጠረ። ለአርሰናል እነዚህ ፊኒሸርስ ነበሩ የመጨረሻውን ጨዋታ የሚጨርሱ። በትናንትናው ጨዋታም ላይ በሚኬል ሜሬኖና ማርቲን ኦዴጋርድ በኩል ሚኬል ሜሬኖ በተመሳሳይ ተቀይሮ ገብቶ ግብ አስቆጠረ። ማርቲን ኦዴጋርድ ደግሞ ጥሩ አጋጣሚዎችን ፈጠረ፣ ቴምፖን ተቆጣጠረ። በደንብ ኤዲያው እንዳሉት በጨዋታው ላይ ልዩነት ፈጣሪ ነበረ። አርሰናል እንዲረጋጋ ጨዋታውን እንዲይዝ ደቂቃዎች ሲጨመሩ እንደምናውቀው ሚኬል አርቴታ ወደ አራተኛው ዳኛ ቀረብ ብሎ የጠየቃቸው ጥያቄ ነበረ። ስንት ደቂቃ ተጨመረ አላቸው። 8 ደቂቃ እንደተጨመረ ይነግሩታል። ከዛ በኋላ እሳቸው ገና የዚህ ቦርዳቸው ላይ ደቂቃውን ሳያሳዩ በፊት ለአርሰናል ተጫዋቾች ሚኬል አርቴታ እያፏጨ ሲነግራቸው ነበረ 8 ደቂቃ ተጨምሯል፣ ተረጋጉ፣ እናገባለን፣ ግብ እናስቆጥራለን የሚል በጣም ፍጹም በራስ መተማመን ነበረው። ያንንም ተመልክተ
ተመልክተናል። በጣም ጣፋጭ ድል የተመለከትንበት ነበረ። ከአርሰናል ጋር በተያዘ እንደዚህ አይነት ኔክስት ሌቭል ላይ ለማደግ ከባለፉት ስህተቶቻችን መማር አለብን። በዚህኛው ጨዋታ ላይ ለማሸነፍ መንገድ ስንፈልግ የነበረበት ከባለፉት ስህተቶቻችን የተማርንበት ነበረ። በጣም ምን ያክል ደረጃ ላይ እንዳለን ምን እንደሚቀረን በደንብ ያሳየንበት ጨዋታ ነው በሚል አንስቷል። ከይዜ ጋር በተያዘ ድንቅ ጨዋታ አሳልፏል። ሊንካፑ በጣም አስገራሚ ነው። ወደፊት ኳሶችን እየገፋ ሰንጣቂ ኳሶቹ 1 2 3 4 አጋጣሚዎች ላይ እድሎችን ፈጥሮ ተመልክተናልና በጣም ጥሩ ጨዋታ እንደነበረ በብዙ መንገድ ለሁሉም የአርሰናል ተጫዋቾች መናገር ይቻላል። እያንዳንዱን አጋጣሚ ኤዲያው ከጨዋታው መጠናቀቅ በኋላ 1-0 ማሸነፍ ለኛ በጣም ፐርፌክት ነበረ። ነገር ግን ብዙ የማዘን ምቶች ብዙ ጫናዎች መቋቋም አልቻልንም እና ገለውናል ብለዋል። ሴት ፒስ አሁንም በድጋሚ የገደለን አጋጣሚ ነበረ ብለዋል። በእርግጥ በጣም ረጃጅም ተጫዋቾች እንዳላቸው ትናንትናም በፕሪቪው ላይ ሳነሳላችሁ ነበረ። ከጨዋታው አስቀድሞ በነበረው ቪዲዮ ላይ በጣም ረጃጅም ተጫዋቾች ነበሯቸው። ከነዚህ መካከል ለምሳሌ ኒክ ቮልትመን 98 ሜትር ከ98 ነው። ዳምበርን 2 ሜትር አካባቢ ነው። ሌሎችም ተጫዋቾች መጥቀስ ይቻላል። ፋቪያን ሻርቢኖር፣ ሰቨን ቦትማን፣ ሌሎችንም ተጫዋቾች በጣም ረጃጅም ቲያው በጣም ረጅም የሚባል ከኤሲ ሚላን ያስፈረሙት ተከላካይ በጣም ረጅም የሚባል ተጫዋች ነው። እስቲ ያስቡት አንድ የመስመር ተከላካይ በመስመር ተከላካይ ቦታ ላይ የለመድ ነው በጣም አጫጭር ፈጣን ሯጭ ተጫዋቾችን ነው። ነገር ግን መስመር ቦታ ላይ ከቡካዮ ሳካ ጋር የሚፋለመው ተጫዋች በጣም ረጅሙ ለምሳሌ በአንድ አጋጣሚ ትናንትና የጨዋታው አስተላላፊ ኮሜንታተር ከሚያነሳቸው ሀሳቦች መካከል አንዱ ጁሪን ቲምበር ከዳምበርን ጋር ተፋጦ የነበረበት አጋጣሚ ነበር። በዛ አጋጣሚ ላይ ኮሜንታተሩ እጥፍ በሚበልጠው በቁመት ከሱ እጥፍ ከሆነው ከዚህ ሰው ጋር መጋፋት በጣም ከባድ ነው ሲል ነበረ። ነገር ግን ጁሪን ቲምበርም ትናንትና አስደናቂ ብቃትን ያሳየበት ነበረ። እነዚህ በትልቅ ደረጃ ጨዋታውን በደንብ ሊገልጹ የሚችሉ ተጫዋቾች ናቸው። ከዴክላን ራይስ ጋር በተያዘ በተለምዶ ቦክስ ቱ ቦክስ ሚድፊልደርስ ይባላሉ። ቦክስ ቱ ቦክስ የሚጓዙ የዚህኛውን ጫፍ እስከዛኛው ጫፍ የሚያዳርሱ የአማካኝ ስፍራ ተጫዋቾችን እናውቃለን። ነገር ግን ለዴክላን ራይስ ከዛም ላቅ ባለ ፖስት ቱ ፖስት ልንለው እንችላለን። ለምሳሌ መርፊ ግብ ለማስቆጠር 1-1 ከግብ ጠባቂው ዳቪድ ራያ ጋር ሊገናኝ በነበረበት ሰዓት ላይ ተመልሶ ኳሳን ያዳነበት መንገድ፣ በተቃራኒው በዛኛው የግብ ክልል ላይ ተገኝቶ የሚፈጥራቸው እድሎች በማዘን ምቶች እስከ መጨረሻው ጥግ ድረስ የመጨረሻው የጎሉ ፖስት ድረስ ሄዶ ሙከራዎችን ሲያደርግ ተመልክተናልና በብዙ መንገድ ዴክላን ራይስም አስደናቂ ምሽት ያሳለፈበት ነበረ። መርፊን ታክል የሚኬል ሜሬኖን አሲስት ተመልክተናል። ድንቅ ተጫዋችነቱን በደንብ እያሳየ ይገኛል። አርሰናል ዴክላን ራይስን በመያዙ በጣም እድለኛ ነው። ከፕሪሚየር ሊግ ተጫዋቾች መካከል አማካይ ስፍራ ላይ ለውጥ ፈጣሪ ከሚባሉ ታታሪ የማይደክም ያለውን የሚሰጥ ተጫዋች እንደሆነ በትክክልም ትናንትና አሳይቷል። ዴክላን ራይስም ለትናንትናው ውጤት በጣም አስተዋጽኦ አለው። አሲስት ከማድረጉ በተጨማሪ እያንዳንዱ የመከላከል ረገድ የመከላከል አስፈላጊ ቦታዎች ላይ በመገኘት የጨዋታውንም ቴምፖ በመቀየር እያንዳንዱ አጋጣሚ ላይ ዴክላን ራይስ በጣም ወሳኝ ነው። ከአርሰናል የመጀመሪያ ጨዋታዎች ጋር በተያዘ አስቀድሜ ባለፉት ቀደም ስጠቅስላችሁ ነበረ። ባለፈው ዓመት ለምሳሌ በተለያዩ ሳምንታት ላይ 1-2-3 ሳምንታትን ልጥቀስላችሁ። ሊቨርፑል ነጥብ በጣለበት ሳምንት አርሰናል በትክክል ማሸነፍ በሚገባበትና ወደ ዋንጫው ፉክክር መገስገስ በሚገባበት ሰዓት ላይ ነጥብ ሲጥል ተመልክተን ነበረ። እንደዚህ አይነት አጋጣሚዎች ደግሞ በዋንጫ ፉክክር ላይ አስፈላጊ የሚባሉ አይደሉም። ለምሳሌ አርሰናል ከብራይተን ጋር አቻ የወጣበት ሳምንት ጃንዋሪ 4 2025 ላይ የተደረገ ጨዋታ ነበረ። በብራይተን አሜክስ ስቴዲየም ላይ የተደረገ ጨዋታ እንደነበረ እናስታውሳለን። በዛው በተመሳሳይ ሳምንት ሊቨርፑል ከማንቸስተር ዩናይትድ ጋር 2-2 የተለያየበት ጨዋታ እንደነበረ እናስታውሳለን። ያ ማለት አርሰናል ብራይተንን አሸንፎ ቢሆን ኖሮ ሊቨርፑል አንፊልድ ላይ ከዩናይትድ ጋር 2-2 ሲለያይ በደንብ ከዚህኛው ዙር በደንብ ማትረፍ ይችል ነበረ። 20ኛ ሳምንት ላይ የነበረ አጋጣሚ ነው። ከዛው ተጨማሪ 29ኛ ሳምንት ላይ ለምሳሌ የሊቨርፑል አስቀድሞ 29ኛ ሳምንት ጨዋታውን አከናውነው ነበረ ከአስቶን ቪላ ጋር 2-2 የተለያየበት ፌብሩዋሪ 19 የካቲት 19 2025 ላይ የተደረገ ጨዋታ ነበረ። በዛ ሳምንት ሊቨርፑል ከአስቶን ቪላ ጋር 2-2 ሲለያይ አርሰናል ደግሞ በዌስትሃም ዩናይትድ ከሁለት ቀናት በኋላ 1-0 የተሸነፈበት ለዛውም ኤምሬትስ ስቴዲየም ላይ የሚጠቀስ ነው። ሌላ ሶስተኛ ጨዋታ ላንሳላችሁ። ማችዴ 31 ላይ የ31ኛ
በ8ኛ ሳምንት ጨዋታ ላይ አርሰናል ከኤቨርተን ጋር በጉዲሰን ፓርክ 1-1 ያጠናቀቀበት ጨዋታ ነበረ አምና ማለት ነው። ነገር ግን ሊቨርፑል በዛ ሳምንትም በተመሳሳይ ነጥብ የጣለበት ሳምንት ነበረ። ነጥብ መጣል ብቻ አይደለም፣ በፉላም ክራቨን ኮቴጅ ላይ 3-2 የተሸነፈበት ጨዋታ ነበረ። እንደዚህ አይነት አጋጣሚዎችን መጠቀም የማይችል ከሆነ ማንኛውም ቡድን በዋንጫ ፉክክር ላይ መጓዝ ዋንጫው የኔ ነው ለማለት እኛ የዋንጫ ቡድን ለማለት በጣም ይከብዳል። በዚህ ሳምንት ሊቨርፑል በክሪስታል ፓላስ ተሸነፈ። ሌሎችም ቡድኖች ቼልሲ፣ ቶትናም ሆትስፐር፣ ማንቸስተር ዩናይትድ የተሸነፉበት ሳምንት ነው። ምናልባት ከትልቆቹ ቡድኖች ማንቸስተር ሲቲ ነው በሰፊ የግብ ልዩነት ያሸነፈውና ይህንን ድል የግድ መጠቀም ነበረበት። በጣም አስፈላጊ ድል ነበረ። ከ3 ነጥብም በላይ 3 ነጥብ የሆነ በትልቅ ደረጃ ሲጠበቅ የነበረ ጨዋታ ነበረ። ትናንትናም ዝርዝር ጉዳዮችን አንስተናል። ከአርሰናል ጋር በተያዘ ግን የመጀመሪያ ሳምንታት ጨዋታ በትልቅ ደረጃ ቡድኑን በጣም ሊያዳክሙ እንደሚችሉ አስቀድሞ መርሃ ግብሩ ሲወጣ ተመልክተናል። ለምሳሌ ወደ ኦልድ ትራፎርድ ተጉዟል። አንፊልድ ላይ ሊቨርፑልን ገጥሟል። ሴንት ጄምስ ፓርክ ላይ ከኒውካስል ዩናይትድ ጋር ተጫውተዋል። በሜዳው ማንቸስተር ሲቲን ገጥሟል። እነዚህ ሁሉ በመጀመሪያ 6 ሳምንታት የተጫወታቸው ጨዋታዎች ናቸው። ምናልባት በመጀመሪያ 10 ሳምንታት አርሰናል ከዋንጫ ፉክክሩ ውጪ ይሆናል ብለው የሚጠብቁ ብዙዎች ነበሩ። ነገር ግን ለነዚህ ለተቃራኒዎች በሙሉ ምላሽ የሰጠ አጋጣሚ ነበር። አንዳንድ ተንታኞች አርሰናልን እየደገፉ ተመልክተናል። በትናንትና ጨዋታ ላይ ስካይ ስፖርት ላይ ተንታኙ ጋሪ ኔቭልን ላንሳላችሁ። ባለፈው ሳምንት ሚኬል አርቴታን በእጅጉ ሲያብጠለጥል የነበረ ተንታኝ ነው የቀድሞ ማንቸስተር ዩናይትድ ተጫዋች ጋሪ ኔቭል። ነገር ግን በጨዋታው ላይ የተመለከትናቸውን አንዳንድ ነጥቦች ላንሳላችሁ። በጣም አስገራሚ ስኳድ እንዳለው የተመለከትንበት ነበረ ከዚሁ ከአርሰናል ጋር በተያዘ የሚል ሀሳቡን አንስቷል ጋሪ ኔቭል። አርሰናል የሊጉ ምርጥ ስኳድ ነው፣ አሁን ያንን አምኛለሁ ብሏል። የኔም ምናልባት በሊጉ ላይ ምርጡን ቡድን አርሰናል ነው። አሁን በዋንጫ ፉክክሩ ላይ 2 ቡድኖች ነው ያሉት። ሌላ ከአርሰናልና ከሊቨርፑል ውጪ ሌላ ዋንጫውን ለማንሳት የሚፎካከር የሚታሰብን ቡድን የለም ብሏል። ይህንን ትልቅ ምስክርነት ነው፣ በጣም ትልቅ ሞመንት ነው ትናንትና የነበረው በሚል ምስክርነቱን ሰጥቷል። ገና መስከረም ላይ ነን፣ ነገር ግን ስለ ዋንጫ ፉክክር በዚህ ደረጃ ማንሳታችን የሚያስገርም ሊሆን ይችላል። ነገር ግን እነዚህ 2 ቡድኖች ብቻ ናቸው ዋንጫ ፉክክር ላይ መቆየት የሚችሉት ያንንም ማሳየት የሚችሉት ሲል ሀሳቡን አጋርቷል። ከጋሪ ኔቭል ጋር በተያዘ ሌሎችንም ያነሳቸው ጉዳዮች አሉ። ክሊር ሜሴጅ ነው የተላለፈው፣ ግልጽ መልእክት ነው። አርሰናል ያደረገው ነገር በሙሉ ትናንትና መልእክቶቹን ያስተላለፈበት ነበር። ከሳምንት በፊት የአርሰናልን ጉዳይ ስናነሳ ስለ አርሰናል መናገር ስንችል አንድ ልንናገር የምንችለው ጉዳይ ይላል ጋሪ ኔቭል፣ ብርጭቆ ግማሽ ነበረ፣ ውሃው ግማሽ ነበር፣ አሁን ግን ከግማሽ በላይ ወደ ሙሉ የተቃረበ ብርጭቆ ነው ብሏል። ያ ማለት አርሰናል ወደ ሙሉነት የቀረበ ለዋንጫ በጣም የቀረበ ቡድን ነው። ሊቨርፑል ተሸንፏል። አርሰናል በአስገራሚ ፋሽን በአስገራሚ መንገድ ጨዋታውን አሸንፏልና ያንንም በተመለከተ ያነሳው ጉዳይ ነው። ይገባቸው ነበረ ብሏል። አርሰናሎችን ሚኬል አርቴታን የአርሰናል ቡድን አባላትን በተመለከተ ጥሩ እግር ኳስ ተጫውቷል። ባለፈው ሳምንት የጅፍሬኑ የተያዘ ቡድን ነበረ ሲል ነበረ። አሁን ግን ከዛ ለቀቅ ባለ መንገድ ሚኬል አርቴታ በጣም ጥሩ ስኳድ የመጀመሪያ አሰላለፍ ቡድን በጥሩ መንገድ ይዞ ገብቷል። ከዛ በተጨማሪ ጥሩ ቅያሬዎችን አድርጓል። ያ ደግሞ ትልቅ መተማመንን በራስ መተማመንን የፈጠረ ነበረ ሲል ተናግሯል። በእርግጥም ለሊቨርፑል ሽንፈት ለአርሰናል ድል የነበረበት ጥሩ ነገሮችንም የተመለከትንበት ነበረ። ከመጀመሪያዎቹ ሳምንታት በኋላ የበለጠ አስደናቂ የአርሰናልን የማሸነፍ ጉዞ የተመለከትንበት ነበረ። እንዳልኩት ነው ጁሪን ቲምበር፣ ዴክላን ራይስ፣ ገብርኤል ማጋሌሽ በጣም ድንቅ ነበሩ። ከኒክ ፖፕ ጋር በተያዘ ግን በተቃራኒው አንድ በጣም አስገራሚ ነገር ልንገራችሁ። በጨዋታው ላይ በጣም ጥሩ ተጫውቷል ኒክ ፖፕ 90 ደቂቃ በሙሉ ጥሩ ከተጫወተ በኋላ የመጨረሻዎቹ 90 ሰከንዶች ላይ ራሱን እንግዲህ የጨዋታው ኮከብ ሊባል የሚችልበትን ነገር ያጣበት ነበረ። የማዘን ምቷ ስትቆጠር ፖዚሽኒንጉን እንዲስት ያደረገው ደግሞ ለግቧ ማስቆጠር እንደ አሲስት የምቆጥረው እኔ የዊሊያም ሳሊባ ነው። ዊሊያም ሳሊባ ኒክ ፖፕን ብሎክ አድርጎት ቦታውን ካሳተው በኋላ በግልጽ ባዶ ግብ ላይ ነበረ ገብርኤል ማጋሌሽ ግቧን ያስቆጠረው። ከገብርኤል ማጋሌሽ እኩል ዊሊያም ሳሊባም በዛ ደረጃ መመስገን ያለበት ይመስለኛል። በትክክልም ያንን የተመለከትንበት ነበረ። ከዛ ውጪ ላነሳላችሁ የምችለው ጉዳይ በትልቅ ደረጃ ከጨዋታው ጋር በተያዘ ሚኬል አርቴታ ወደ ሴንት ጄምስ ፓርክ
4 ጨዋታዎችን ተሸንፏል በሴንት ጄምስ ፓርክ ላይ። ብዙ ጨዋታዎች የተሸነፈው በማንቸስተር ሲቲ ሜዳ ኤታሃድ ላይ ነበረ ስንል ነበር። ነገር ግን ከዛ ላቅ ባለ መንገድ በጥሩ መንገድ ትናንትና ያንን ታሪክ መቀየር ችሏል። 36 ግቦችን 2023-24 የውድድር ዘመን ከተጀመረ ጀምሮ በቀጥታ ከማዕዘን ምቶች የተቆጠሩ ናቸው። ለምሳሌ ዘንድሮ ሪካርዶ ካላፊዮሪ ማንቸስተር ዩናይትድ ላይ ያስቆጠረው ግብ፣ ትናንትና ጋብሪኤል ማጋሌሽም በተመሳሳይ ሴንት ጄምስ ፓርክ ላይ ያስቆጠራቸው ግቦች በትክክል የቡድኑን አያልነት የቡድኑን የበላይነት በማዕዘን ምቶች ላይ ደግሞ አስደናቂ ቡድን ዳርካርት በደንብ ተመልሷል ሲባል ነበረ። ያንንም የተመለከትንበት ነበር። ቅድም መግቢያ ላይ ካስተዋወቅኳችሁ ጉዳዮች መካከል አስገራሚውን የዳኝነት አጋጣሚ ላንሳላችሁ። ዳኛው ፍጹም ቅጣት ምት፣ ሌሎች ውሳኔዎች በተጨማሪም አንድ የሪካርዶ ካላፊዮሪ የእጅ ውርወራ ሊወረውር ሲል የኒክ ፖፕን ፎጣ ለመጠቀም ሲሞክር ነበረ። ነገር ግን ዳኛው አይቻልም ብለው አስቁመውታል። ለምንድነው የሆነው? በትክክል ብዙዎች ያልገመቱት አጋጣሚ ነበረ። ሁለቱ ቡድኖች አስቀድሞ ወደ ሜዳ ሲገቡ ጀረድ ግለት የማል አርቢትሩ ሁለቱም ቡድኖች ያስማማሉ በማዕዘን በተለያዩ አጋጣሚዎች ላይ ወይም የእጅ ውርወራዎችን ለመወርወር ፎጣዎች ይቀመጡና ሁለቱም ቡድኖች ተስማምተው ይጠቀሙበታል። ያለበለዚያ አንዱ ተጠቅመው ለአንዱ የሚከለከልበት አጋጣሚ የለም። ይህንን በተመለከተ ሕጉ ይከለክላል የሚል ግልጽ የተቀመጠ ነገር የለም። ነገር ግን አንዳንድ ዘገባዎችን ለማገላበጥ የትናንትናውን አጋጣሚ ለማጣራት ሙከራ ሳደርግ ነበረ። በዚሁ አጋጣሚ ከተመለከትኳቸው ጉዳዮች መካከል በእንግሊዝ ሁለቱ ቡድኖች ካልተስማሙ በስተቀር አንደኛው እንግዲህ በተለየ መንገድ የሌላኛውን ከአንድ ቦታ ወደ አንድ ቦታ አዘዋውሮ ፎጣ መጠቀም አይችልም። ለምሳሌ ኒክ ፖፕ ጋር የነበረውን ፎጣ ነው ሪካርዶ ካላፊዮሪ ሄዶ አጽድቶ ለመወርወር የሞከረው። ዳኛው አስቁሞታል። ምክንያቱም አስቀድሞ በሁለቱ ቡድኖች መካከል ስምነት ስላልነበረ ነው። በጣም አስገራሚ ውሳኔ ይመስላል። በብዙ መንገድ በጣም ድንቅ ውጤት፣ አስገራሚ ጨዋታ ነበረ። ለአርሰናል አስፈላጊ ውጤት ነበረ። ጋብሪኤል ማጋሌሽ የሚገባውን ነገር ሰርቷል። መጀመሪያ የሰራውን ስህተት በደንብ የሻረበት ነበረ። ሌሎቹም ቡድኖች ዴክላን ራይስ፣ ማርቲን ኦዴጋርድ፣ ኤዜ በቀጣይ ጨዋታ ላይ ቪክተር ጊዮኬሬሽም በጣም ታታሪነቱን በጨዋታ ላይ የተመለከትነው ነው። ሚኬል ሜሬኖ በአርሰናል ቤት እንግዲህ ብዙ ተገቢውን ክብር አላገኘም ብዬ አምናለሁ። ዘንድሮ ወይም በፈረንጆቹ 2025 ላይ የአርሰናል ብዙ ግቦችን ያስቆጠረ ተጫዋች ነው። በፕሪሚየር ሊግ ላይ 7 ግቦች አሉት። በፕሪሚየር ሊግ ላይ 2025 ከገባ ጀምሮ በሱ ደረጃ ብዙ ግቦችን ያስቆጠረ ተጫዋች የለም። አርሰናል ግን አሁንም ብዙ ግቦችን እያስቆጠረ መቀጠል አለበት። በደንብ ነገሮችን ማሻሻል ያለበት ይመስላል። ቡካዮ ሳካ ጥሩ ብቃት ላይ ነበረ። በተለይ ግን በተከላካይ ስፍራ ላይ ቀደም እንዳልኩት ያነሷቸው ተጫዋቾች በጥሩ መንገድ ተጫውተዋል። ሪካርዶ ካላፊዮሪ በጣም ጥሩ ነበረ። እያንዳንዱ ነገር በጥንቃቄ ሲሰራ ነበረ። ሚኬል አርቴታ ለቡድን ተጫዋቾች እንኳን ደስ አላችሁ ማለት እንወዳለን። ድንቅ ጨዋታ ነበረ። በብዙ መንገድ ያንን ተመልክተናል። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። በየዕለቱ አዳዲስ ጉዳዮችን ይዘን መጣለን። አዳዲስ የአርሰናልን የተመለከቱ ዝርዝር ጉዳዮችን ሀሳቦቻችሁንም ጻፉልን። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ጤና ይስጥልን።